ቴዲ አፍሮ ተናገረ ብለ ነገ ያጸባ አፍንስ ከፍታ ጸጉሩ መላጨት ወላሂ ምንም አይደለም። ወያኔ ቢቆሙ ስለ ዳህላክ ዘፈነ፣ ስለ ኤርትራ መገንጠል ዘፈነ፣ አሰብን ላስመልሳት ብሎ የጨፈረ ሰው ቴዲ አፍሮ ከና ሞቶ ይሻላል። ከናንተ ምንድነው የምታወሩት? ምንድናችሁ እናንተ? ከየት ነው የመጣችሁት? ዘፈን ዘፍኖ ግጥም ሰርቶ አይቻላል። ቴዲ አፍሮ ሲሰድብ ይውላል። ሰውዬ ምን ነው እቺ ሩሲያ ሄዳችሁባት 90 ሚሊዮን ብር እኮ በጣም አስቸጋሪ ነው። አመል ታበጣለህ ታውቃለህ። የትምህርት ደረጃ ሲባል አንተ ለምሳሌ ፒኤችዲ እኔ አልደረስኩም እዛ ኤምኤ ነኝ ማስተር ስላለው ያኮራል። ትንሽ ቢኤ ተምረሃል ማለት ነው። አሪፍ ያኮራል። ምንድነው ያ ሰርቲፊኬት ዲፕሎማ ሰርቲፊኬት ስላላ 12ኛ ክፍል ምናምን ትላለህ። መካከለኛ የሚባል የትምህርት ደረጃ መኖሩን አላውቅም። እንግዲህ ነው መካከለኛው ዝቅተኛ ያለው ምንድነው? አንደኛ የፈጣሪ ያለ መካከለኛ ማለት 6ኛ እስከ 8ኛ ክፍል ነው። 7ኛ 8ኛ ክፍል ነው እና 7ኛ 8ኛ ክፍል አቋርጠህ ነው አገር የምትተረበሰ። እኔ ምን የግድ መማር አለብህ ዲግሪና ማስተር መያዝ አለብህ እያልኩ አይደለም። ቴዲ አፍሮ ምን ተምሮ ነው እዚህ ድረስ? ትምህርት ስለጨረሰ ነው አይደለም። ቴዲ አፍሮ ጎበዝ አንባቢ ነው። ጎበዝ ግጥም ይጽፋል። አዎ ዘፈን ይሰራል። አዎ ምርጥ ልጅ ነው። ተውት እሺ። እንደሱ አርቲስት መሆን አንድ ነገር ነው። የአርቲስትነትና በመካከላቸው ያለ ሽኩቻ አለ አይደል? ፉክክር አንድ ነገር። እኔ ግራ ይገባኝ መካከለኛ የትምህርት ደረጃ ነው። ሃይስኩል ሳጨረስ ብልጽግና ልትወክል ነው ልታሰድብ ነው? እጩ ተወዳዳሪ ነው የቀረበው። ጸጉሩ መላጨት ነው ወላሂ ምንም አይደለም። እውነቱን ልትናገር አንድ ቀን ሄጄ እንደዚህ ማዕበል ነው ማን የሚባለው ልጅ ቴዲ አፍሮ ፊንር እናንተ ልማታዊ ምኖች ናቸው አርቲስቶች አልኩና አረኳቸው። እረስቸዋለሁ እንደነካሁት ህዳሴ ግድቡ ጋር ስደርስ ያ አርቲስት አገኘሁት ብሎ ይላል። ባጠገቤ አላውቀውም። ሊገፈትር ይፈልገውን አላውቅም። እኔ ምን አውቃለሁ? ሊገፈትረኝ ነበር እሱማ አጋጣሚ እንዳይ ግን ትመጪ እኔ አላውቅም። ወግቼዋለሁ እዚህ ቤት ቁጭ ነው። ወይኔ አሁን ቮይስ ሄድ ማን ነው ስል እንትና ነው አሉ። ስም አልጠራም። እናንተ ሁለታችሁ ሬዲዮ ላይ የምሰማችሁ ነበር። እኔ ምን አውቃለሁ? ቴዲ አፍሮ ከና ሞቶ ይሻላል። ከናንተ ምንድነው የምታወሩት? ምንድናችሁ እናንተ? ከየት ነው የመጣችሁት? ምን አለ ብትወት ልጁ ሰርቶ ቢኖርበት። ወያኔ ተጫወተበት አጠቃም ነው። እሺ ለምንድን ነው ግርግር የሚነሳው? ይሳልበት በወጣ ቁጥር እርግጥ ነው ብዙ ፓራሳይቶች ዙሪያው ስላሉ ነው። እሱ ሙዚቃ ሲያወጣ እሱ መጥምጠው መብላት የሚፈልጉ ሰዎች ይኖራሉ። ምንድነው የምታካብዱት? በ17 መርፌ በጠቀመው ቁምጣ መጣ ሲል መከራውን ስታበላው ነበርከው ነው። አሁን ዛሬ ምጮህ ምንክ ስሙን ጠራ ብለህ ልትበላ ደረሰው ነው አሁን ምጮህ። ለኔ የአንተ ሙዚቃዎች ትሪገሮች ነው። እሺ ለኔ የመከራዬን እንድትቋደስክልኝ ያህል ነው ምንቀራው። ሰንበሬ የሚለው ሙዚቃ አንድ ሙሉ አርቲክል ጽፌበታለሁ። እሱ የኔ የስቃይን ጉዳይ ማለት ነው። ለኔ ውለታ በጣም ትልቅ ነው።